የምር አንደበትሽ እሺ ብሎ ይታዘዝልሻል? እኔ ላይ ለመመስከር አላውቅም። በጣም ነው የማፈቅር። ስለዚህ ማድረግ የምችል አይመስለኝም እኮ። ይህም እንደማታደርግ ያውቃለሁ። ደግሞ ልጅ ታውቂያለሽ። ሚራና ሮቤል እጅ ከፍንጅ ተያዙ። አድናን ያየውን ነገር ማመን እስከሚያቅተው ድረስ አልጋ ላይ ተኝተው ሲሳሳሙ አይን ባይን ነው የያዛቸው። ለክደት እንኳን የማይመች ድርጊት ላይ ደርሰዋል። አሁን ላይ ሚራ እንግዲህ ሮቤልን እንደምታፈቅረው ከእሱ ተለይታ እንኳን መኖር እንደማትችል ለሮቤል ፍቅሯን ስትገልጽለት እሱም ደግሞ እኔን ከመውደድ ውጪ ሌላ ምን አማራጭ አለሽ? እኔም ወድሻለሁ እያለ ፍቅራቸውን እየተገላለጡ እንግዲህ አድናን ይሄንን ሁሉ ተመልክቷል። ከዚህ በፊት ሎሃና ስትለው የነበረውን ነገር አንተ እስከ መቼ ነው እዚህ ቤት ሞኝ ሆነክ የምትኖረው? አይንክን ግለጥ፣ ሁሉንም ሰው ማመን የለብክም ብላ ሎሃና አስጠንቅቃ ነግራው ነበረ። አሁን ላይ ምንም ማስረጃም ሳይፈልገው እራሱ በአይኑ ተመልክቷል የሚስቱንና የወንድሙን ቅሌት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁኝ። እንግዲህ ሎሃና ድራማን ወደ እናንተ ይዤ መጥቻለሁ። በመግቢያው ላይ እንደተመለከታችሁት ሁለቱ ቅሌታሞች ሲዋረዱ አይተናል። በእርግጥ ይሄ ድራማ የእውነት በጣም አስነዋሪ ድርጊቶች የሚከናወንበት ድራማ ነው። አንዲት ሴት ከሁለት ወንድ ጋር ለዛውም ከወንድማማቾች ጋር እንደዚህ መማገጧ ከምንም በላይ አስነዋሪ ብሎም አስጸያፊ የሆነ ተግባር ነው። ታዲያ ሁለቱንም አድናን ወንድሙንም እንደ ወንድም ያምነዋል፣ ሚስቱንም ደግሞ ሚስቱ ናት ያምናታል። ወንድሜ ከሚስቴ ጋር እንደዚህ አይነት ድርጊት ያደርጋል ብሎ በጭራሽ የሚያምን ሰው ማለት የሚጠራጠር ሰው አይደለም። እኔ ያሉኝ ሁለት ናቸው፣ እነሱ ሁለቱ ናቸው፣ ሌላ ሰው ከነሱ ውጪ የለኝም። እነሱን ካላመንኩኝ ደግሞ ማንን ላምን እችላለሁ? ሚራ ሚስቴ ናት፣ ሮቤልም እኮ ወንድሜ ነው። ስለ ወንድሜ ምንም አይነት ክፉ ነገር መስማት አልፈልግም የሚል አይነት ሰው ሆኖ ግን አንዳንዴ ሰውን እስከ ጥግ ስታምኑ የሚመጣው ጉዳት በጣም ከባድ ነው። ያልጠበቀው ድርጊት ነው የገጠመው እና ምናልባትም ይሄንን ተግባር ሎሃና ብትነግረው ያለ ማስረጃ ሊያምናት አይችልም። በአንተ ላይ እየተጫወቱ ነው ሮቤልና ሚራ፣ አንተ የማታውቀው ስራ ውስጥ ነው ያሉት፣ ብታውቅ ይሻልካል፣ ብትነቃ ይሻልካል ብላ እንግዲህ መክራው ነበረ። ሎሃና ስለምታወሪው ነገር ታውቂያለሽ ወይ? ስለ ሚስቴና ስለ ወንድሜ እኮ ነው እያወራሽ ያለሽው። እኔ በህይወቴ ውስጥ አሉኝ ከምላቸው ሰዎች እነሱ ሁለቱ ናቸው ያሉኝ እና እነዚህ ሁለት ሰዎችን እንዴት ጠርጥር ትይኛለሽ? ግን ስለምትናገሪው ነገር ታውቂያለሽ? ያምሻል የነበረ ሲላት የነበረውና ታዲያ ሎሃናም እንደዚህ ሚስትክ ከወንድም ጋር እየተዳራሽ ነው ብላ ለመንገር ማስረጃ እየፈለገች ነበረ። ምክንያቱም በጣም የዋህነቱ ከልክ ያለፈ ስለሆነ ሊያምናት አይችልም። ያ ብቻ አይደለም፣ ሮቤል በእግሩ መራመድ እንደሚችል ነግራው ነበረ ሎሃና። ታዲያ ይህንን በሰማ ጊዜ ላስመረምረው ይገባል፣ አስመርምሬ ነው ከዛ በኋላ የማረጋግጠው ነው ያለው። መጀመሪያ ላይ አላመናትም እሷን ራሱ። እንዴት ሊሆን ይችላል? እኔ ስለ ወንድሜ የማውቀው እኔ ነኝ። ዶክተሮቹ መራመድ እንደማይችል ነግረውናል። እስከ መጨረሻውም እሱ መራመድ መሄድ አይችልም። እሱን እንደዚህ የምትከሽበት መንገድ ግን ለምንድን ነው? ወንድሜ ምን አድርጎች ነበረ ነው ሲል የነበረውና አንዳንዴ በአንድ አቅጣጫ ብቻ ነገሮችን መመልከት ምን ያህል ዋጋ እንደሚያስከፍል ነው የምንረዳው በዚህ ድራማ። እውነት ለመናገር አድናን ሁለቱንም ያምናቸዋል። ሌላ ሰው ደግሞ የሚነግረውን ነገር በጭራሽ አክሴፕት ማድረግ አልቻለም። ሎሃና ስትነግረው በጭራሽም ነው ሊያምናት አልቻለው። እመነኝ፣ እኔ በእግሩ ቆሞ ሲሄድ አይቼዋለሁ። ሮቤል መራመድ ይችላል። በአንተ እየተጫወቱብክ ነው፣ በአንተ እየቀለዱብክ ነው። ለምን እኔን አታምነኝም ነበረ ሲላት ስትል የነበረው ሎሃናና እንዲህ እኔ ወንድሜን ነው ማመን ያለብኝ ወይስ አንቺን ነው ማመን ያለብኝ? ወንድሜ በእግሩ መራመድ ከቻለ ለምን ይሄንን ድርጊት ማድረግ ፈለገ? ምን ለመጠቀም እንደዚህ ሊዋሽ ይችላል?
መራመድ ቢችል እኮ ደስታው ለሱ ነበር ነው ሲል የነበረው። እንግዲህ እንደ አንድ ወንድም ጠበቃ ቆሞ ሲከራከርለት ነበረ ወንድሙ አድናን ማለት ነው። ሚራና ሮቤል እየተጫወቱብክ ነው። ንቃ አድናን፣ እኔ አንተ የዋ ስለሆንክ ነው። እኔ አስቴር ከነገረችኝ በላይ አንተ በጣም መልካምና ጥሩ እንዲሁም ደግሞ የዋ ሰው ነክ። እየጎዱክ እየበደሉክ ነው ያለው። ይሄንን ደግሞ እያየው ዝም ማለት የለብኝም። እነሱ ማንነታቸውን በደንብ ብታረጋግጥ ይሻላል እያለች ደጋግማ ነግረዋለች ማለት ነው ለሃና። ሊያምናት አልቻለም። እንግዲህ የአስቴርን ሻንጣ ስትፈትሽ በጽሁፍ የተጻፈ ጽሁፍ አግኝታለች ማለት ነው። ይህም ደግሞ ምንድን ነው የሚለው? እኔ ላንተ መንገር ፈርቼ ነው እንጂ ሮቤል መራመድ ይችላል የሚል ጽሁፍ ተገኝቶ ያብ ተሰጥቶታል። በዛን ሰዓት ላይ የወሰነው ውሳኔ ግዴታ ሐኪም ቤት ወስጄ ማስመርመር አለብኝ፣ እንዴት ይጫወቱብኛል በማለት ያኔ ቆርጦ ተነስቶ ነበረ። ታዲያ ሮቤል ምርመራ ማድረግ አለበት መሄድ አለበት ሲል ሚራ የበለጠ ነው የተናደደችው። ለምንድን ነው ምርመራ የሚያስፈልገው? እኔ እኮ ነገሮችን በራሴ ማድረግ ስለማልችል አንተ እንደፈለግክ ታደርገኛለህ ማለት ነው እያለ ሮቤል በሰዓቱ እያለቃቀሰ ነበረ። እናንተ የምትሉትን ነገር የማዳመጥበት ጊዜ ላይ አይደለሁኝም፣ የምርመራ ውጤቱን እኔ ራሴ ማወቅ አለብኝ ነበረ ሲል የነበረውና አንተ አስመረመርከው፣ ሌላ ሰው አስመረመረው፣ ውጤቱ ምን የሚቀይረው ነገር አለ እያለች ሚራም እንግዲህ ጠበቃ ቆማ ያው እቅዳቸው ሴራቸው እንዳይጋለጥባቸው እየወተወተች ነበረ ማለት ነው። አድናን እንግዲህ በዛን ሰዓት ወስኖ ሮቤልን ወደ ሆስፒታል ወስዶት ነበረ። ሮቤል ሆስፒታል ሲሄድ እንግዲህ ሆስፒታል የሚሰሩ ሰዎች የራሳቸው ስለሆኑ ምንድን ነው ያደረገችው ሚራ ቀጥታ ቶሎ ብላ ደውላ፣ እሱ እግሩ ከቤት ሲወጣ እሷ ስልክ ደውላ አድናን ሮቤልን ለማስመርመር እየመጣ ነው፣ ስለዚህ እንደተለመደው የሕክምና ውጤቱን እንድታደርግ እፈልጋለሁ ነበረ ብላ የነገረችው። እንግዲህ ሆስፒታል የሚሰራውም የራሳቸው ሰው ነው እና በዛ አማካኝነት የሮቤል ትክክለኛ ማንነት ያኔ ሳይጋለጥ ቀረ ማለት ነው። ታዲያ ያኔ ለሃና ውሸታም እንደሆነች ነው እየተረጋገጠው። ግን እሷ ውሸታም አይደለችም። እኔ አይኔን አምነዋለሁ፣ አይኔን በደንብ ነው የማምነው። ስለዚህ አድናን ንቃ፣ እየተጫወቱብክ ነው ብላ ደጋግማ ነበር ስትነግረኝ ነበረው። አሁን ላይ እንግዲህ ሮቤልና ሚራ በመሀል ተጋጭተው ነበረ። ይሄ ደግሞ ሮቤል ከሎሃና ጋር የፍቅር መጫወት ሲጀምር ሚራ ደግሞ በጣም ተናደደች። ሮቤልን ከኔ ውጪ ማንም እንዲነካብኝ አልፈልግም፣ ጭራሽ ባለ ትዳር መሆኗን ራሱ ረስታ ከኔ ውጪ ሌላ ሴት ማየት የለበትም በሚል ቅናት እንግዲህ በጣም ስትቃጠል ነበረ ሰሞኑን። ታዲያ የሁለቱ አለመስማማት ሁለቱም ሚስጥራቸውን ሚስጥር ብለው የያዙትን ነገር ለአድናን ለመናገር ወሰኑ ማለት ነው። ሮቤልም የሚራን ሚስጥር ነፍሰ ጡር አለመሆኗን ለወንድሙ አድናን ይናገራል። ነፍሰ ጡር አይደለችም ብሎ ይነግረዋል ማለት ነው። ይቀጥላል። ታዲያ ይሄንን ሚስጥር ከተነገረብኝ አይቀር በማለት ሮቤል የሎሃናን እህት አስቴርን ስለገደለ ይሄንን ሚስጥር ደግሞ ለሎሃና ሙሉ ለሙሉ እናገራለሁ ብላ ትነሳለች ማለት ነው። አስባችሁታል እንግዲህ በደህናው ጊዜ ሚስጥር አድርገው የያዙትን በጸብ ጊዜ ሁለቱም ለማውጣት እየታገሉ ነበረ። ኦልሬዲ ሮቤል የሚራን ሚስጥር አጋልጿል። ይሄ ደግሞ ሚራን በጣም አናዷታል። ሚስጥሯ ስለወጣባት ከባሏ ከአድናን ጋር ጦርነት ውስጥ ገብታለች። በእኔ ላይ እንዴት እስካሁን ትጫወቻለች? ስለዚህ የምርመራ ወረቀቱን እፈልጋለሁ፣ እርጉዝ መሆንሽን ማስረጃ እፈልጋለሁ ነበረ ሲላት የነበረው። እሷም አመጣልሃለሁ በቃ፣ እኔን ግን እንዴት አታምነኝም? ከኔ ይልቅ ወረቀት ነው ወይ ልታምን የምትችለው? በእኔና በአንተ መካከል እንዴት መጠራጠር መጣ? በማለት እንግዲህ በራሷ በሰው ስትቆጣ ነበረ። እውነት ለምን ወጣብኝ ብላ እዚህ ጋር በጣም የምንገነዘበው እንግዲህ የእውነት ነውር ነው። እንደው በደህና ጊዜ ሚስጥር ተብሎ ሰው ያወራውን ሰው በጥላቻ ጊዜ ያንን ሚስጥር የሰው ሚስጥር አሳልፎ ማውጣት እኔ ተገቢ ነው ብዬ አላስብም። ምክንያቱም የፍቅር ጊዜ የፍቅር ጊዜ ነው። ፍቅር እንዳለ ደግሞ ጸብ ይኖራል። በዛ በጸብ ሰዓት በደህና ጊዜ ያሳለፉትን ነገር ያወሩትን ነገር ብዙ ነገር አሳልፈው ባይሰጡ መልካም ነው። መሆንምም የለበትም ማለት ነው።
ምክንያቱም ከክፉ ይልቅ ያንን መልካሙን ጊዜ ቢያስቡ መልካም ነው። የሰው ልጅ በጣም ረዥም የፍቅር ጊዜያትን አሳልፎ በትንሽ ነገር ሲጣላ ለክፋት በጣም ይበረታታል ማለት ነው። መልካሙን ጊዜ ጭራሽ አያስበውም እና ከ199 መልካም ስራዎች እያሉ አንዲቷን መጥፎ ነገር በማብዛት በዛ ተነሳሽነት የበለጠ የሰው ልጅ ለበቀል ይነሳሳልና መጣላት እንዳለ መታረቅ አለ፣ መዋደድ እንዳለ ደግሞ መጣላት አለና የመልካሙን ጊዜ በመልካም መያዝ ነው የሚያስፈልገው እንጂ የመልካሙን ጊዜ መልካሙን ስራ ወይ ደግሞ መልካሙን ተግባር አንጥቶ በጸብ ጊዜ ማዋረድ ማጋለጥ ብቻ ተገቢ አይደለም ብዬ አስባለሁ። ይሄ ሊታሰብበት ይገባል። የእውነት የመልካሙን ጊዜ አስበው ያችን ጸብና ጥላቻ እኮ ማክሸፍ ይቻላል አይደል እንዴ? ምክንያቱ ደግሞ ከጸብ ይልቅ ሰላም መፍጠርን የመሰለ ነገር የለም እና ሰላምን ለማንጣት መልካሞችን ጊዜ ጥሩ የሆኑትን ጊዜ እነዛን ነገሮች ቢያስቡ ሁለቱም ጥሩ ነበር። ታዲያ ሚራ ከባሏ ጋር በተጨቃጨቅም እንግዲህ ከዚህ ወረቀቱን ማታመጪ ከሆነ ልለቅሽ አልችልም ብሎ በር ዘግቶባት ነበረ። ለሎሃና የምነግራት ሚስጥር አለኝ፣ ይህን ሚስጥር መናገር አለብኝ ነበር ስትል የነበረው። ሮቤል ታዲያ አስቀድሞ ሚራ እኔ እና ሎሃና አብረን መሆናችን አልፈለገችም፣ ስለዚህ እባክህ ወንድሜ የሆነ ነገር አድርግ። እኔ አሁን ሎሃናን አፈቀርኩኝ ብዬ ጥሩ ህይወት ሊኖረኝ ነው ብዬ ሳስብ ሚራ ግን ምን እንደነካት አላውቅም ተቀይራለች፣ ከሎሃና ጋር እንደሆነ አትፈልግም በማለት ሮቤል እያለቃቀሰ እያዞንባት ላላችሁ ለወንድሙ ለአድናን እየነገረ ነበረ። ታዲያ ሚራ ሎሃና ከዚህ ቤት መውጣት አለባት፣ ወይ እሷን ወይ እኔን ትመርጣለህ በማለት ባሏ ላይ እየፎከረች ነበረ። ይሄ ደግሞ ምክንያት የሆነው ለሚራ ምንድን ነው? ሮቤልና ሎሃና አብረው መሆኑ ሚራን እያቃጠላ ስለሆነ ለዛ ነው። ሮቤልን ከእሷ ውጪ ማንም ሰው እንዲነካባት አትፈልግም። በቅናት እየተነሳ እንግዲህ ሎሃናን ለማስወጣት ወስናለኝ። አድናንንም እሷን እንድታስወጣልኝ ፈልጋለሁ፣ አለበለዚያ እኔ እወጣለሁ፣ ልጄ ሚስቴ እንድትል አልፈልግም የሚል ማስጠንቀቂያ ነበር ስትሰጠው የነበረው። ታዲያ ሚራ እንቅልፍ እንኳን ባሏን አስተኝታ ነበረ ሮቤል ላይ ተነስታ ስትፎክር የነበረው። ይሄን ሚስጥር ለመናገር ደግሞ በሌሊቱ ለመናገር ወጥታ ነበር። ታዲያ ሮቤል ሲጠባበቃ ስለነበረ አፍኖ አፏን አንዲት ነገር እናገራለሁ ብትይ እገልሻለሁ፣ ያንቺን መቃብር እዚህ አልጋ ስር ይሆናል፣ አንድ ተነፍሳለሁ ብትይ ነው ያላት ማለት ነው። ታዲያ እሷ ሁሉንም ነገር ልትናገር ገብታ ነበረ። ከራሷ ጋር ደግሞ እያመነታች ነበረ። አሁን ላይ ለሎሃና እህትሽን ሮቤል ገሏታል ብላት ሊፈጠር የሚችለው ነገር በጣም ከባድ ነገር ነው። ከዛ በኋላ ደግሞ ሮቤል እኔን አይለቀኝም፣ እኔንም ሊገለኝ ይችላል፣ ከችግር አሁንም ስለማልወጣ በችግር ላይ ችግር መፍጠር የለብኝም ብላ እንግዲህ መናገሩን ትተዋለኝ ማለት ነው። ሮቤልም ደግሞ ሁሉንም ነገር የምትነግሪያት ከሆነ በምልክት አሳይቷታል ሊገላት እንደሚችል ማለት ነው። ግን የሆነው ፎቶ እያየች እንግዲህ ሎሃና ይሄንን አንተንም አሳልፌ እሰጥሃለሁ ስትል ያንን ፎቶ አይቶባታል ማለት ነው። ያየው ደግሞ አድናን ነው። ድንገት ስትዝት እንግዲህ ከኋላ መጥቶ እየሰማ ነበረ። ትን ያለው ሰው መስሎ ውሃ እንድታመጣላት እንግዲህ እሷ ደንግጣ ስልኳን ወርውራ ውሃ ለማምጣት ስትሮጥ ስልኳ ላይ እያየች የነበረውን ፎቶ አይቷል። የመጀመሪያው ይሄ ነው እና ፖሊስ ማምጣት አለብን፣ ሎሃና እውነቷን ማግኘት አለባት፣ ከሎሃና ጎን መቆም አለብን ነበር ሲል የነበረው። ታዲያ ፖሊስ ማምጣት አለብን ሲል በጣም የደነገጠችው ሚራ፣ ምክንያቱም ፖሊስ መጣ ማለት መረጃውን ያወጣል፣ ስለዚህ ሮቤል ይታሰራል፣ ለእሷ ደግሞ የእሱ ተባባሪ ስለሆነች እሷም ከዚህ ችግር አትወጣም ማለት ነው። ፖሊስ ሲባል በጣም የደነገጠችው፣ አይ ፖሊስማ ሊመጣ አይገባም፣ ይሄ ሊሆን አይገባም ነበረ ስትል የነበረው። ራስሽ አይደለሽም ወይ ሎሃናን ልናግዛት ይገባል ስትይ የነበረው፣ አሁን ምን ተገኝቶ ነው እንደዚህ የምትይው ነበረ እያላት የነበረው። ደክሞኛል በማለት እንግዲህ ለመተኛት ወስና ነው የተኛችው። ፖሊስ ይመጣል። ታዲያ በዚህን ጊዜ ነቅቷል እሱ። አድናን አሁን ላይ እየተጠራጠራቸው ይገኛል። ሮቤል ምን ብሏል? ሎሃና እዚህ ቤት ከመጣች ጀምሮ ይሄ ሰው ነቃ ነቃ እያለ ነው፣
ነገሮችን መጠርጠር ጀምሯል ነው ያሉት። እና በፊት እንግዲህ እነሱ የሚሉትን የውሸት ማስመሰላቸውን ሁላ እውነት አድርጎ ስለሚቀበልላቸው አሁን ግን በጣም ብዙ ነገር እንዲጠራጠር በእርግጥ ንቃ እያለችው ነው ሉሃና ማለት ነው። ከጀርባክ ብዙ ሴራ እየተሴራ ይገኛል። ስለዚህ መንቃት አለብክ። አድናን እየተጫወቱብክ ነው። እስከ መቼ ነው በእንደዚህ የምትዘልቀው? እኔ አንተ በጣም ስለምታሳዝነኝ ነው እያለች ደጋግማ ነግረዋለች። እንዳለችውም እንግዲህ መረጃ አንጥቼ ሁሉንም ነገር እስከማሳይ ድረስ ብቻ ትንሽ ታገሰኝ ነበር ያለችው። ታዲያ እሷን መረጃዋን ይዛ ሳትጨርስ ራሱ ሁለቱን አይቷቸዋል። የሁለቱ ቅሌት እንግዲህ እንደዚህ ነው። የሮቤል ውሳኔ የሮቤል ማስመሰልነት እንግዲህ ከሚስቱ ከወንድሙ ሚስት ጋር እስከዚህ ደረጃ መድረሱ በጣም አስነዋሪ ነው። አድናን ምን ሊወስን ይችላል ከተባለ በእርግጠኝነት ሁለቱንም ከቤት እንደሚያስወጣቸው ምንም ጥርጥር የለኝም። እነሱ አድናንን ባዶ እጁን አስቀርተው ሁለቱ አብረው ለመኖር ነው ውሳኔያቸው የነበረው። ነገር ግን ቀድሟቸዋል ማለት ነው። አንዳንድ ያው የዋህነት በእርግጥ ፈጣሪ የዋሆችን ይረዳልና አድናን በዚህ መልኩ የእነሱን ሴራ በአይኑ ስላየ ጥሩ ነገር ነው።